በጣም 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 ራው ለራሱ እኮ ባዶ አፏ ነው እኮ ያደረችበት። አስቢ በጣም ከባድ ነው ማለት ማለት ዱባይ ያላችሁ በእናታችሁ እስኪ እንትን በሏት፣ እርዷት የምር። አዎ እዛ አካባቢ ያለ ሰው ምግብም ይዞ መሄድ የሚችል ሰው ካለ የተወሰነ አሁን ሳሚልኝ በቃ አሁን ይሄ ቃዬ ኮተት ተጭኖ ከቤት ሲወጣ ራሱ አሁን እኮ 30 ልጅ የያዘች ነው እኮ የሚመስለው ያቃ። ይሄ መቤቴን እሱን ያንን እቃዋን ምን አድርጋ ነው? እኔ ሀናንን ቆይ አስገቡልኝ፣ ቆይ ተረጋጊ። ያንን እቃ ኮተት እንዴት ነው? መቼም በቀደምታ በቪዲዮ እኔና ለማን ነበረ ስታሳየ ነበረው። እመቤቴን ተጣላው ስትለኛ ኮተቷ ነው በቃ የመጣብኝ። ምን ከምን አድርጋው ነው? እንደ መጀመሪያ ወይ እቃዋን እንኳን እቃ ገደል ይግባ። የሰው ልጅ ህይወትም ይጠፋል። ረጦችን እንደ በምን ጫነችው አላውቅም። እንደው የጣልሽውም እቃ የለም ይሆን? ብሯን ላው ላይ ጨርሳ ይሄ እኮ ነው በቃ። ግን እኮ እቃ ነገር ይዘሽ ያው እኔ እኮ ሀገር እሄዳለሁ ብዬ ነው ይሄንን ጃይዛ ያደረኩት እንጂ እኮ ያው ተነጋግረን 90 ኪሎ ምናምን በትራንዚት አድርጌ ልክልሻለሁ ስላለኝ ተነጋግረን ነው እንጂ እኮ እንደዚህ አምርሮ የሚወጣ ቢሆን አንድ ሻንጣም አልፈልግም እኔ። ግን ያው እንግዲህ ኮንትራቴን ጨርሼ ወደ ሀገር የሚሄድ መስሎ እሱ ነው እንጂ ሞኢን ወትሳብ እንጂ ምንም አልጣልሽም? ሰብስበሻል በስነ ስርዓት ወይ? እቺ ጋሽ ሰብስቤ ደግሞ ከየት መጣችብኝ? የሰበሰበች ይበቃታል። ኧረ ግማሽማ ትቼ ነው የወጣሁት። አቤት ግን አቤት ደስ ሲል የሰው ፍቅሩ ደስ ሲል እግዚአብሔር ቤት ማታ ቤት እንዴት ሰው እንደደነገጠ እኔ ቤት ፋፊ ወታ እኮ ስልክሽን እየሞከረች ነበረ። እሷ እዛ ዱባይ ነኝ እኔ መኪና ልላክልሽ ምናምን እያለች ነበረ። ሰው አይደለን እንደ ሀገር ምንም ቢሆን እኮ ያው እህታችን ናት፣ የሀገራችን ሰው ናት፣ እህታችን ናት። ግን እናንተ ስሙ ማለት ነው። ሀናንን ፈልጉልኝ፣ ሀናንን አስገቡልኝ ስትል በቃ ምን ተፈጠራል? ድምጿ ልክ አይደለም ብታይ ወይዬ። ይሄን ጉዳችንን ግን ሌላ ሰው ሀይሚና ብሩኬ ማያውቃቸው ሰው እንዳይሰማ፣ በሀይሚና በብሩኬ እንዲጠቆሩ አታድርጉ። ዛሚን ተናገሪ። ልጆቹን መጥፎች ነው። እሷ የራሷ እንትን አለባት። በቃ እግዚአብሔር ይሄ ፈጣሪ ነው። በቃ ፈጣሪ የፈቀደው ነው። እግዚአብሔር አምላክን የምለምነው አሁንም ማለት ነው። ፈጣሪን የምለምነው አንድ እንዲሆኑልኝና በቃ በአንድ እንዲመጡ ነው የውዴታዬን የምናገረው። በቃ ሁሉም እግዚአብሔር የፈቀደ ሁሉ አንቺ በሀይሚና በብሩኬ ጥሩ እህቶቼ እየረዱኝ ነው። ጥሩ እህቶቼ ብዙ ነገር እየተሳተፉልኝ ነው። እናንተን ደግሞ ማለት ነው እግዚአብሔር መልካም ቦታ ይጣላችሁ። ብቻ ከድንገት ነገር ግን እግዚአብሔር ይጠብቃችሁ። ያላሰባችሁት የሆነ ድንገት ሲመጣባችሁ እውነቴን ነው የምለው ራሳችሁን ስታችሁ መሞትም አለ፣ በአጭሩ መሞትም አለ። ትናንትና እናንተ እንደውም እዚህ መጥቼ ቪዲዮ ላይ አይታችሁኝ እንጂ በዛ ኢሻራ ላይ ወጥቼ እንደዛ በር ዘጋግተው እንትን ሲሉ በጣም ነው የተሰማኝ። በዚህ ላይ ደግሞ እኔ በቃ ጭንቀት አለብኝ። እኔ አልችልም። ግን እናንተ እሺ ያርግልኝ። እናንተ ራሳችሁን ጠብቁ። እውነቴን ነው። በጣም እነዚህ ልጆች በጣም የምትወዳቸው ካላችሁ ራሳችሁን ጠብቁ በፈጣሪ ስም። በጣም አንጎዳም አይደለም፣ በጣም እንጎዳለን። ራሱን ስቶም የሚሞት አለ። እውነቴን ነው የምለው እና እግዚአብሔር ብቻ ሰላሙን ያምጣልን። እግዚአብሔር አይለያቸው። አሁንም እነዚህ ልጆች የኔ ተምሳሌት ናቸው። እግዚአብሔር አይለይብኝ፣ መድኃኒዓለም አይለይብኝ። እኔ እንጃ በስመ አብ እግዚአብሔር ፈጣሪ ያገናኝ። ተመለሺ ለልጆች በሰላም ጊዜ ወዳገር። እኔ ማስተላለፍ የምፈልገው ታሚልኝ እዚህ ጋር ምንም እንትን ያለችው ነገር የለም። በልጆቹ እያማካኛቸው አንዳንድ ስድብ አትናገሩ። ሁሉ ለበጎ ነው። ምክንያት አለው። ዝም ብሎ ምክንያት ሆነ እንጂ በቃ ይሄ በቃ እህል ውሃ አልቆ ነው በቃ። እናንተን ደግሞ እዚህ ጋር አላስከፋኝም፣ ኢሻራ ላይ አልወደኩም ወይ ፖሊስ ይዞኛል፣ የለም እናንተ ሰጥቶኛል። እኔ በአጠቃላይ እናንተ
ይዛቻ ፈልገው ደግሞ 70 ሰዎች አላችሁ በሀይሚና በብሩኬ አይደለም። አዎ እኔ እነን ብቻ ተላልፈልኝ ነው። አንቺ ሩሃናን አይደለም በቃ የኔ እህልታይ ነው። ምክንያቱም የሆነ ምክንያቱ በፊትም ሰላም አልነበረችም። ሴትዮዋም ስትታመም እየተጨነቀች ነበር። ቪዲዮ ላይ ታይቷታል። ባለፈው ራሱ ጭቅጭቋ ምንም እኛንን እንደውም እየገፋፋናት ቁጭ በይ በቃ እኛንም እንዲህ እንደ ልብ እያገኘሽ እንደዚህ አይነት ቤትም ላይ ይገኝ ይችላል እያለን ብዙ ጊዜ እየገፋፋናት እንድትቀመጥ አድርገናታል። እኔ ራሱ ሳሚልኝን ከማውቃት ጀምሮ ማለት ነው። እኔ መሮኛል፣ ልወጣ ነው፣ ሊሄድ ነው ስትል ታይ እንደዛ አይደለም የአንዱ ቤት አንዱ ወይ ጥሩ ላይሆን ይችላል እያለን እየገፋፋናት ነበር ስትቀመጥ የነበረው እና እግዚአብሔር ምክንያት አለው ለሁሉም ነገር። ወይ ጥሩ ቦታ ሊጥልሽ ይሆናል ፈጣሪ ይህንን ምክንያት ያደረገው እና አሁንም ፈጣሪ ይርዳሽ። እመቤቴ ማርያም እውነት የምትማጸኛት እሱ ከጎንሽ ትሁን። እኛም ከጎንሽ ነን። በሀሳብም እንደዚህ እንኳን በመነጋገር እኮ በጣም የሆነ ደስ የሚል ነገር አታውቂያለሽ። ሀናን እኔ እቺ 8 ቁጥር ለምንድን ነው አይደለም ያልሽው? ለምንድን ነው ስሟን አይደለም ስሟን መጻፍ አለባቸው እንድታወቅ ስሟን። ኦኬ ለምን አሁን ልጅ ማርክ ቤት ሄደው ምን አሉ? 8 ይጽፋሉ። ምንድን ነው 8 ብሎ ሲል የቅመሟ መለያ ኩር ነው አሉ። የኔን ማርክ ቤት ቲክቶክ ገብቶ የኔን እሳ አለ የኔን ቅመም የኔን ቾኮሌት እንሳ አለ የኤፍሬምን እታያብን አለ። ከዛ ያንተ ደግሞ 6 አሉት። እኔ ደግሞ ምድረ አለቅላቂ እሱ ደግሞ አሁን ደግሞ የዚህን ያንቺ መሰለኝ ምን አገባን ካለች እነሱ ሚስትኛ እኮ ነው የምለው እኮ እኔ የምላችሁ 69 ሰዎች ያላችሁ ማለት ቲክታኩ 8 እያላችሁ ሚዲያ እኔ ለፍቅር ጥያቄ ያለኝ። እሺ አንዴ ዝም በሉ። ገስት ላይ ከሆነ ገለብጣለሁ። በቃ ነይ ፍቅር ውጪ ፈልግሻለሁ። ገስትሽን ከፍተሽ ነይ። ሄዱ እዛው ተቦጣ ቦጥ ነይ። አንቺ ማታ ማን ስለሆንሽ ነው ብሩኬን እያስረገሽ ነበርሽ? አንቺ እንስሳ ዱባ፣ አንቺ ማትረቢ ቆሻሻ ከነ ቤተሰብ ሄዱ። እዛው ሄዱ። ምንድን ነው እሱ? ምን አቅላቸዋለሁ? ፍቅር ሄዱና ቤትሽን ክፈትና ተነጋገሩ። ፍቅር ምንድን ነው? ፍቅርተ ሶርጅኛለሽ ትውጣና ታውራኝ። ቤቷ ራስሽ ነው የወረድሽው። ሳብኩሽ እኮ ቤታን ታውራኝ እንዴ? ለምንድን ነው እኮ ትውጣና ታውራኝ? አልበጠብጣችሁም ታውራኝ። እኔ ገስት ላይ ቁጭ ብዬ እየሰማዋን ነበር። ቤቷን ከፍታ እያስቀጠቀጠችው ነበር። ለምን ስለ እንትኑ ፍቅር ዜድ ተረጋጊ። ናችሁን አትሰዳደቡ። ሰላም ስናበር አንድ ወክል ለምን እንደዚህ ይሆናል? ለምንድን ነው ወንድማችን ነው በስልክ ነው የምናውቀው። እሷ ምህታችን በስልክ ነው የምናውቀው። አንዱ አቆሚ ትላታለች። አላቆሙም ብላ አሚና የምትባል እኔ ስትረስ ያለባቸው ይግቡ አላውቅም። ምክር ብለው ስትረስ የራሳቸውን ስትረስ ነው የሚያራግፉት። ሽ እነማንንም እንድሰርቢብኝ አልፈልግም። ዜድ ኦኬ። አንቺ ቤት ካልሆነ ደግሞ አስወጫት። እንትና ፍቅር ከፈለገች ወጣ እንዴ ሀኒ ቤትሽን አስገባ። ለምን እንዳላት ያባት ለምን አንቺ የብሩኬና እናት እንትን ወንድም እና ስትሰደብ ለምን እንደዛ እኔ ቤት አይደለም ትያለሽ? ለምን ትያለሽ ነው? ቤት አይደለም ይኸውልሽ፣ እዚህ ጋር እንደዛ አትበያ። ሀናን አንቺን መርጠሽ እያለቀሽ ነው ማለት ነው። እንደዛ ሆነ ለፍቅር አንቺ ሽንትሽን በትረሽ አትከራከል። አስወጫት ነው ፍቅርን ፍቅር ቆይ ትመጣለች።
ተረጋጊ፣ ትመጣለች። እኔ እኮ ፍትሃዊ እንሁን። ወደ ገባ ማለት ነው ልገባ ስል ሌላ ሀሳብ አስተያየት እንትን የሆነ የተሰማውን እየሰጠ መች ነው ማለት ነው ሰዓት ላፊ ላይ እኔ ወደዚህ ሰዓት ከዛ እሷ አቁሙ መትላትም እኮ እንዳለ ከነናቱ የምትባለው የቷ ነች ደግሞ? አሚና ማናት የምትባል ምናልባት ዩቱብ ላይ ሊወጣ ይችላል ስድቧ ራሱ ማለት ነው። ለምንድን ነው እንደዛ የሚካሄደው? በዛ በኩል እኮ ምንድን ነው የተሳደበችው? እኔ ቁጭ ብዬ ሰምቻለሁ። እኔ እኮ ኒሞሪ አይደለሁም ይዞ ላይቭ ላይ ባክሽ ክፈት ነኝ ግን ይቅርታ አድርጉልኝ። እኔ ማለት ነው ስሜታዊ እዚህ ጋር በሰላም ነው ዜድ ተረጋጊ። ቆይ አይደለም ስላስከፋዎቹ በጣም ይቅርታ። አንዳንዴ ማለት ነው ገጽ ላይ 70 ሰው ነበር ከላይ ስታሰድብ። ችግር የለውም። ቆይ አንቺም ልክ ነሽ፣ ትክክል ነሽ። በተሰማሽ ፍትሃዊ እንሁን ነው የምንለው። ፍትሃዊ እንሁን። የእውነቱ መለያየት ነው እንጂ እኮ ማንፈልገው ማንም ሰው ማንም እንዲረገጥ አይደለም። ገባሽ አይደለም? አሚናዋ ሴት መታ ነው መታ የምትሳደበው። አስተያየት መስጠት ባለበት መንገድ መስጠት ነው ያለባት እንጂ እኮ እነዚህ ልጆች እኮ እኛ አንድ ላይ እንዲሆኑ ማንም እሷ ከየት መታ ነው ዘላ ገብታ አፏን